መልእክተኛችን ዓለይሂ ሰላቱ ወሰላም ሰዎች በተጣበቡበት ጭንቅ ጊዜ እኮ ብስራትን ይነግሯቸው ነበር። ትልቅ ምሳሌ ይነግራቸው ገዘቱል አሕዛብ ወይም ገዘቱል ኸንደቅ የአሕዛብ ጦርነትን አስመልክቶ ብዙዎቻቸው የሰማችኋቸው ነገሮች ይኖራሉ። ምን ያህል ጥበትና አጣብቂኝ ውስጥ ሙስሊሞች ገብተው ነበር። መዲና ውስጥ እያሉ በፊት ያው ሊያጠቋቸው የሚፈልጉት የመካ ቁረይሾችና እዛ ያሉ ሰዎች ብቻ ነበሩ። ግን አሁን ከገጠፋና ከሌሎች ቦታዎች ሁሉ ተሰብስቦ የማያውቅ ጦር ነው መዲናን የከበበው። 10,000 ጦር። የዛን ጊዜ 10,000 ማለት በጣም ብዙ ነው። ከዚህ አንጻር መልእክተኛው ዓለይሂ ሰላቱ ወሰላም እነዚህ ሰዎች መጣታቸውን ሲያውቁ አስቀድመው በሰልማን አልፋሪሲ ኢሻራ ወይም ደግሞ ሀሳብ መሰረት በመዲና የተወሰኑ መግቢያ ቦታዎች ላይ ኸንደቅ ወይም ትልቅ ጉድጓድና ቦይን ቆፍረው ነበር። እነዚህ ሰዎች ከተሻገሩ በቃ ጥቂት ናቸው ሙስሊሞቹ ተዋጊዎቹ፣ የተቀሩት ወንዶች ሌላ ቦታ ናቸው፣ ሴቶችና ህፃናት ሊያልቁ ነው። በቃ ፍርሃት ነግሶ ነበር። አላህ በጥሩ ሁኔታ ይህን ነገር ገልጾታል። ያ አዩሃ አለዚነ አመኑ እዝኩሩ ኒዕመተላሂ ዐለይኩም ኢዝ ጃአትኩም ጁኑዱን ፈአርሰልና ዐለይሂም ሪሐን ወጁኑደን ለም ተረውሃ ወካነ አላሁ ቢማ ተዕመሉነ በሲራ ኢዝ ጃኡኩም ሚን ፈውቂኩም ወሚን አስፈለ ሚንኩም ወኢዝ ዛገቲል አብሳር ወበለገቲል ቁሉቡል ሐናጅር ወተظኑነ ቢላሂ ظኑና ሁናሊከ ብቱሊየል ሙእሚኑነ ወዙልዚሉ ዝልዛለን ሸዲዳ። እናንተ ያመናችሁ ሰዎች ወይ የአላህን ጸጋ አስታውሱ። ሰራዊቶች በመጡባቸው ጊዜ ያኔ እኛ ንፋስን ላክንባቸው። እነኛን ሰዎች አላህ የበታተናቸው እነዚህ የከበቧቸውን በምንድን ነው የበታተናቸው? ንፋስ ልኮባቸው። መጨረሻ ላይ ኃይለኛ ንፋስ መጣ። እነሱም ሰለቻቸው። 45 ቀን አካባቢ ጠበቁ። ከዛ ድንኳናቸውን የሚነቃቀል ንፋስ ሲመጣ እንግዲህ ፊታቸውን አዝረው ተመለሱ። ግን ንፋስ ብቻ አይደለም። ቃል ወጁኑደን ለም ተረውሃ እናንተ ያላያችሁትንም ሰራዊት ልኮባቸዋል ይላል። ወሊላሂ ጁኑዱ ሰማዋት ወልአርድ። እንግዲህ አላህ ሁሉን ነገር ለሱ ሰራዊት ያደርገዋል ሲፈልግ አይደል? አየሩንም ሰራዊቱ ያደርገዋል። ግን ሙስሊሞች የገቡበትን አጣብቂኝ ሲጠቅስ ምን አለ? ወኢዝ ዛገቲል አብሳር ወበለገቲል ቁሉቡል ሐናጅር። አይኖች የዛኔ ሊከዱ በደረሱበት ጊዜ ወይም ደግሞ በቃ መዋለል በጀመሩ ጊዜ ልቦች ጉሮሮ ጋር እስኪደርሱ ድረስ በጭንቀት ሲመቱ ማለት ነው። ወተظኑነ ቢላሂ ظኑና በአላህ ላይም ጥርጣሬ እንድጠራጠራላችሁ አለ። ማለት የተወሰኑት በቃ አሁን ሊያልቅልን ነው፣ ኢስላም ሊጠፋ ነው ወይ እኛ ነን መዲና ውስጥ ያለን ሙስሊሞች ናቸው፣ በቃ ከበው ሊጨርሱን ነው። ይህ ሁሉ የመልእክተኛው ዓለይሂ ሰላቱ ወሰላም መልእክትና አንግበው የመጡት ተልእኮ ሊያበቃ ነው። ግራ ገብቷቸው ነበር የተወሰኑት። ሁናሊከ ብቱሊየል ሙእሚኑን ያኔ ሙእሚኖች በእርግጥ ተፈትነዋል ይላል። ወዙልዚሉ ዝልዛለን ሸዲዳ ከባድ የሆነ መንቀጥቀጥንም ተንቀጥቅጠዋል ይላል። በእንዲህ አይነት አጣብቂኝ ጊዜ ሰዎች ግራ ገብቷቸው ባሉበት ጊዜ ከእኛ ጋር ናቸው ያሉት አይሁዳውያን በመዲና ውስጥ የነበሩት እንደለመዱት ቃል ኪዳናቸውን አፍርሰው የተፈራረሙትን ቃል ኪዳን ጥሰው ከነዚያ ከሃዲያን ጋር በወገኑበት ጊዜ እነሱ በዚያ በኩል መግቢያውን ይጠብቃሉ እንደተባሉ ሁሉ ጭራሽ እነሱ ተቀልብሰው ከቀላት ጋር ሲሆኑ ሰው ሁሉ ግራ ገብቶት ሙናፊቆቹ እየሸወዱ ወደ ቤታቸው በሚሄዱበትና ለማምለጥ በሚጥሩበት ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም ያኔ ብስራትን ያበስሩ ነበር። ገና መጀመሪያውኑ ያ ትልቁ ኸንደቅ ሲቆፈር አንድ ትልቅ አልሰበር ያለ አለት ወይም ድንጋይ ያጋጠማቸው። ቢመጡት ቢመጡት አልሰበር አለ። ጠሯቸው መልእክተኛው ዓለይሂ ሰላቱ ወሰላም في حديث البراء بن عازب ጠሯቸው። እሳቸው ቢስሚላህ እና አንዴ ሲመቱት አንድ ሶስተኛው ተፈረከሰ። ሌላ ዘገባ ላይ ብልጭ አለ። በኋላ ሰልማን አልፋሪሲ ጠየቃቸው ይባላል። አልሙሂም ልክ አንድ ሶስተኛው እንዲህ በአንዴ ሲፈረከስ ወይም ሲሰነጠቅና ሲወድቅ መልእክተኛው ዓለይሂ ሰላቱ ወሰላም አሉ አላሁ አክበር ወአዕጠይቱ መፋቲሐ الروم أو مفاتيح الشام قال والله إني لأبصر قصرها الساعة
የሻም በዛን ሰዓት እንግዲህ ያው ሻም ሲባል አሁንም ሻም ሲባል ሶሪያ፣ ፍልስጤን አካባቢ ያሉት ነው እና በሌላ ነገር ያው ያኔ ሀያላን የሚባሉት ሁለት ዋና ቤዘንታውያን ወይም ሩሞች ማለት ነው። ሩም ሲባል ሮም ጣሊያኑ ብቻ አይደለም፣ እነሱና ፉርሶች ነበሩ፣ ፐርሺያን ይባሉ ማለት እና እነዚህ ሮሞች የሚቆጣጠሯቸው በብዛት ቦታዎች ሻም አካባቢ ነበሩና የሻም ቁልፎችን ተሰጥቻለሁ ወደፊት ማለት ነው። በዛ ጭንቅ ጊዜ እነሱ እነዚህም ትልቅ እንግዲህ ልንሞት ነው ልንጠፋ ነው እያሉ በሚሰጉበት ቦታ የምተኛው እነዚህ ሀያላን ሀገራችን ትደመስሳላችሁ፣ ትወስዳላችሁ የእነሱን ምርኮ እያሉ ነው። እውነት ነው ተከስቷል። ዝም ብሎ ባዶ ብስራት አይደለም። አንድ ጊዜ እንደገና ደግሞ ሲመቱት ቢስሚላህ ብለው አንድ ሶስተኛ ተፈረከሰ። ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም አዕጠይቱ መፋቲሐ ፋሪስ አሉ የፉርስ እንደገና ሲመቱት ደግሞ አዕጠይቱ ልየመን አውቃል መፋቲሐ ልየመን እና በእንዲህ አይነት ጭንቅ ጊዜ ራሱ መልእክተኛው ዓለይሂ ሰላቱ ወሰላም ሙእሚኖችን ያበስሩ ነበር። ይህ አንድ የመልእክተኛው ዓለይሂ ሰላቱ ወሰላም አስተምሮ ነው ማለት ነው። ልክ እንደዚሁ ሁሉ ኸባብ ብን አረት የተባለው ሰሓቢ ከማ ፊ ሰሒህ ወደ መልእክተኛው ዓለይሂ ሰላቱ ወሰላም መጥቶ እነዚያ ቁረይሾች እንደዛ አስተቃይተውት ያ ሁሉ ችግር ደርሶበት አላ ተስተንሲር ለና አላ ተድዑ ላህ ለና አላህን አትጠይቅልንም ዱዓ አታደርግልንም አላህ እንዲረዳን ሲላቸው መልእክተኛው ዓለይሂ ሰላቱ ወሰላም ምን አሉት? ያኔ ከእናንተ በፊት የነበሩ ሰዎች ምናልባት አንዳንዱ እኮ ምድር ላይ ቆፍረው ያስገቡትና ከዛ በኋላ ግማሹን በመጋዝ ይቆርጡት ነበር፣ ሌላውን ደግሞ በብረት መቧጠጫ ወይም ማበጠሪያ ስጋውን ካጥንቱ እስኪለይ ድረስ ያበጥሩት ነበር። እንደዚያ ሆኖ ግን ይሄ ከዲኑ እንዲወጣ አላደረገውም ነበር አሉ። ቃል ወላሂ ለዩቲመነ አላሁ ሃዛ አልአምር ሐታ የርከበ الراكب من صنعاء إلى حضرموت لا يخاف إلا الله والذئب على غنبه ولكنكم تستعجلون كزي كصنعاء جمهور እስከ حضرموت በሰላም ሰው አላህንና ምናልባት የበግ መንጋ እየነዳ ከሆነ ተኩላን ካልሆነ በስተቀር ማንን የማይፈራበት ጊዜ ይመጣል ወደዳችሁም ጠላችሁም አሉና ምን አሉ? ወላኪነኩም ተስተዕጅሉን ነገር ግን እናንተ ትቸኩላላችሁ አሉ። ይሄ እውነት ነው አይደለም? እኛ እንቸኩላለን ሐቂቀት ይሄ ነው። ወላኪነኩም ተስተዕጅሉን ግን ብስራት እንዳስተላለፈው መረሳት የለበትም እና በአላህ ስሞችና ባህሪያት ማመን እና እነሱን ማወቅ በኢማናችን ላይ የሚያሳድረው ተጽዕኖ ወይም ጥቅሙ ምንድነው? ወንድማችን ላሸክ አላህን ሱብሓነሁ ወተዓላ ማወቅ አንድ የተፈጠርንበት ዓላማ ነው። ተጽዕኖ ስላለውም ነው። አላህ ሱብሓነሁ ወተዓላ አላሁ الذي خلق 7 سماوات ومن الأرض مثلهن يتنزل الأمر بينهن لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما ይላል። አላህ 7 ሰማያትንና ከምድርም አምሳያቸውን የፈጠረ እና በመካከላቸው የአላህ ትእዛዝ ይወርዳል ካለ በኋላ لتعلموا أن الله على كل شيء قدير አላህ ሱብሓነሁ ወተዓላ በሁሉም ነገር ላይ ቻይ እንደሆነ እንድታውቁ ይላል። ይሄ ሁሉ የተፈጠረው ፍጥረተ ዓለም ይህን እንድታውቁ ነው። ስለዚህ ስለ አላህ ማወቅ ተገቢ ነው። وأن الله قد أحاط بكل شيء علما اللهم በእውቀቱ ሁሉን ነገር አካቧል። ይህንንም ልታውቁ ነው። ለምን የሰማያትና የምድርን አፈጣጠር ያስተዋለ ሰው ይህንን ይረዳል። አላህ ችሎታም እንዳለ እውቀትም እንዳለ እና ይሄ ከፍጥረተ ዓለሙ መገኘት በስተኋላ ያለ አንድ ታላቅ ዓላማ እንደሆነ ራሱ የሚያሳይ ነው። እንደዚሁም ከአምልኮም ጀርባ ያለው ይሄ ነው። አላህን ስናመልክ የእሱን ታላቅነት አውቀን ነው። አንደኛ በዚህ መልኩ በምልአት የማይገለጽ አምልኮ መሆን አይችልም። ለዚህ ነው ኢብራሂምን አስመልክተው አላህ ሱብሓነሁ ወተዓላ ለአባታቸው የተናገሩትን ሲገልጽልን ምን አሉ? ቃለ ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ይብሲሩ ወላ ዩግኒ ዐንከ ሸይአ አባቶ ሆይ የማይሰማ የማያይ ለአንተ ምንም የማይጠቅምህን እንዴት ትገዛለህ አሉ። ግልጽ ነው። ስለዚህ አላህ እንደሚያይ እንደሚመለከት እንደሚሰማ ጠቃሚ እንደሆነ ስትረዳ አምልኮ ለሱ ብቻ እንደሆነም ትረዳለህ ማለት ነው። የሙሳ ህዝቦችንም አስመልክቶ ያው መናገር የማይችልን እንዴት እንደሚገዙ አላህ እየጠቀሰ ሲወቅሳቸው እንደነበር አውቀናል። واتخذ قوم موسى من بعده من حليهم عجلا جسدا له خوار ألم يروا أنه لا يكلمهم ولا يهديهم سبيلا اتخذوه وكانوا ظالمين የሙሳ ህዝቦች
እንዲሁ ድምጽ ብቻ የሚያወጣ ከጌጦቻቸው ሰብስበው የሰሩትን ጥጃ መሰል ነገር ያዙ አምላክ አድርገው መገዛት ጀመሩ ማለት ነው። እሱ እንደማያናገራቸውና መንገድ እንደማይመራቸው አይመለከቱም ወይ? ስለዚህ የማያናገር ከሆነ እንዴት አምልኮ ይገባዋል እያለ ነው። ስለዚህ የአላህን ስሞችና ባህሪያት ማወቅ አምልኮ ራሱ የተጣራ እንዲሆን ያደርጋል። ማንም ማምለክ እንዳለብህ ያስገነዝባል። ከዚህም ባሻገር ደግሞ እያንዳንዱ የአላህ ስም እና መገለጫ ራሱን የቻለ የሚገባው የአምልኮ ዘርፍ አለ። በዚያ መልኩ አላህን እንማጸነዋለን። ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ። አላህ ከሁሉም የተሻሉ ስሞች አሉት፣ በእነዚህ ስሞች ጥሩት ይላል። ስለዚህ በእነዚህ ስሞች አላህን መጥራት ማለት እሱ ለምሳሌ ሰጪ ስለሆነ ለጋስ ስለሆነ ወሃብ ስለሆነ አላህን ለግሰን ብለን ለምለዋለን ማለት ነው። ገፉር ስለሆነ ወንጀልን መሐሪ ስለሆነ ወንጀልን ማርልኝ ብለን እንጠይቀዋለን ማለት ነው። የሚሰማ ስለሆነ አንተ ሁሉን ትሰማለህና ከሚደረገብኝ ሴራና ደባ ሁሉ ጠብቀኝ ትለዋለህ። ሁሉን ታያለህና ጠብቀኝ ትለዋለህ። በእያንዳንዱ ስም ዙሪያ አላህን መጠየቅ የምንችለውና በዚያም ረገድ እሱን ማምለክ የምንችልበት መንገድ አለ። ስለዚህ የአላህን ስሞችና ባህሪያት መረዳት ጥቅሙ እንዲህ ተብሎ የሚዘረዘር አይደለም። ማንኛውም ደግሞ ንጹህ አእምሮ ያለው ሰው የሚያመልከውን ነገር ማወቅ ይፈልጋል፣ ይጓጓል እኮ አይደል እንዴ? ለዚህ ነው አላህ Subhanahu Wa Ta'ala ስለዚህ ነገር ጭራሽ ሳይገልጽልን አድበስብሶ አለፈ ተብሎ ይታሰባል እንዴ? ግልጹ መልእክት ሌላ ሆኖ ሌላ ደግሞ የዛ ተቃራኒ ድብቅ መልእክትን ያስተላልፍልናል እንዴ? እንደዚያ እኮ ነው የታዕጢል ጎራዎች የሚሉ። ይሄ ግልጹ መልእክት ምንድነው? ኩፍር ነው። እሱን ቀጥታ ከተቀበልከው ትከፍራለህ አለ። ነገር ግን ይሄ ተእዊል ሲደረግ ያው አላህን የሚያወድስ ነገር ነው። ስለዚህ በእነሱ አባባል አላህ በተዘዋዋሪ በድብቅ ራሱን ለማወደስ ብሎ በግልጽ ራሱን ከፍጡራን ጋር የሚያመሳስል የጉለት ባህሪን እያጸደቀ ነው ወይም እየተናገረ ነው ማለት ነው። ምን ማለት ነው? እንደዛ አይደለም። አስፈላጊ ስለሆነ አላህ Subhanahu Wa Ta'ala ስለዚህ ነገር በደንብ አብራርቶልናል። ለዚህ ነው አልሙዛኒ እስማዒል ኢብኑ ያሕያ አልሙዛኒ ከኢማሙ ሻፊዒ እሳቸው ደግሞ ከኢማም ማሊክ ሰምተው እንደሚያስተላልፉት አላህ Subhanahu Wa Ta'ala ስለ ጠሃራ እና ዝርዝር መሰል ጉዳዮች አስተምሮን ሳለ ስለ ተውሂድ ምንም ነገር አላስተማረንም ወይም አላወረደም ብሎ መናገር ዘበት ነው፣ የማይመስል ነገር ነው አሉ። ወይም ስለ መልእክተኛው ሲያወሩ ማለት ሙሐሉን አን يظن بالنبي صلى الله عليه وسلم انه علم امته الطهارة او كما قال ولم يعلمهم التوحيد የማይመስል ነገር ነው አሉ። ስለዚህ እነዚህ ዝርዝር ነገሮች በዚህ መልኩ ከተስፋፉና በቁርአንና በሐዲስ በዝተው ከተነገሩ ስለዚህ ማወቅ ያለው ፍሬ ምን እንደሆነ ባናውቅ እንኳን የግድ ፍሬ ይኖራል። እነዚህ ነገሮች ማጥናት ተገቢ ነው። ግን አሁን እኛ እያጠና ያለንበት ሁኔታ እንዲያው ተገደን እንጂ እንዲሁ ውዥንብሮችን እያነሳን ለዚህ ምላሽ መስጠት ራሱን የቻለ አንድ ዘርፍ ሆኗል። እኛ ልንጠመድ ይገባ የነበረው ስለ አላህ ስሞችና ባህሪያት በማስተዋልና በማስተንተን ወደ አላህ ይበልጥ እንድንጠጋ አምልኳችንን እንድናበዛና ወደሱ እንድንቃረብ ነበር። ነገር ግን የግድ ሆነብን። ምን ታደርገዋለህ? አማራጭ ሲጠፋ ነው። ግልጽ ነው አይደለም? እና አማራጭ ቢኖረን ኖሮ ከዚህ ይልቅ ኢማንን የሚጨምሩ ነገሮችን እናነሳ ነበር። ነገር ግን ያው ውዥንብሮችን ማስቀረት ደግሞ ቅድሚያ ይሰጠዋል። ምክንያቱም ጥቃት ሲኖር ያንን ጥቃት ማስቀረት የተበላሸውን እምነት አስተካክሎ ከዛ በኋላ ነው። التخلية قبل التحلية ግልጽ ነው። የሆነ ነገር ከቆሸሸ ከማዋዋብህና ሽቶ ከመቀባትህ በፊት መጀመሪያ ቆሻሻውን ማስወገድ አለብህ። በዚህ ርዕስ ላይ የተነሱ ጥቃቶችን መጀመሪያ መክተን ቆሻሾችን አስወግደን ከዛ ወደዚያ እንጓዛለን በሚል ነው። في الحقيقة ቢድዓን አለመስራት ልፋት አያስፈልገውም። እንዴት ነው ቢድዓን ማትሰራው ከተባለ ባለ መስራት ነው አይደል? እንዴት እናደርግ አያስፈልግም። በቃ ይሄን ነገር ተወው ነው። መስራት ነበር የሚከብደው እኮ አይደል? ከዚህ አንፃር ሰለፎች አዳዲስ ነገሮችን ሁሉ ይቃወሙ ነበር። በዲን ስም የሚተገበሩ አዳዲስ ነገሮችን ሁሉ ይቃወሙ ነበር። ይሄ የአህሉ ሱና መገለጫ ነው። ረሱል ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላህ የሚለውን መልእክት በሆነ አጋጣሚ ቁጭ ባሉበት ያስተላለፉት የሚመስለው አይደለም። እንደዛ አይደለም። በአንድ ቃል ብቻ ሳይሆን በተለያዩ ገለጻዎች ደጋግመው ሁሉ ጊዜ አደራ የሚሉት ነገር ነበር። አደራ። በዚህ ሐዲስ ላይ እንግዲህ ይሄ ሐዲስ አልኢርባድ ምሳሌ አይደለም። መጨረሻ ላይ እኮ የመሰናበቻ ምክር ይመስላል ብለው ሰሃቦች አይናቸው ካነባ ልባቸው በፍርሃት ከራደ በኋላ ምክሩን ብለው ሲጠይቋቸው ያስተላለፉት ምክር ነው። አደራ ያሉት ነገር ነው ማለት ነው ሊሞቱ ሲሉ። ከዚያም ወደ ሐዲስ ጃብር في صحيح مسلم በየሳምንቱ ወይም አብዛኛውን ጊዜ ጁምዓ ኹጥባ ላይ
ይህን ይናገሩ ነበር። ቢድዓ ሁሉ ጥመት ሁሉ እያሉ ከአንዳንዶቹ በስተቀር ምናምን አላሉ፣ ከመደጋገማቸው ጋር ማለት ነው። ገብታችኋል? እና ሻጢቢ ኢብራሂም ኢብን ሙሳ አቡ ኢስሐቅ ሻጢቢ في كتاب الاعتصام እንደሚሉት አንድ ርዕሰ ጉዳይ በዚህ መልኩ በተለያዩ አጋጣሚዎች በተለያዩ ቃላት ሁሉ ጊዜ ያለምንም ገደብና ማብራሪያ ተደጋግሞ ከተገለጸ ይህ ተኽሲስ የማይገባበት እንደሆነ ያሳያል ይላል። ሙስሊሞች በኢማን የተሳሰሩ ወንድማማቾች ናቸው። ይህ ትስስራቸው ደግሞ ከዘር ትስስር የበለጠ የጠበቀ ነው። መልእክተኛችን ዓለይሂ ሰላቱ ወሰላም አልሙእሚኑ ሊልሙእሚን ከልቡንያን የሽዱ ባዕዱሁ ባዕዳን ይላሉ። አንድ ሙእሚን ለሌላው ሙእሚን ልክ እንደ ግንባታ ነው። አንድ ግንባታ ሲገነባ ብሎኬት ወይም ጡብ ሲደረደር አንዱ ሌላውን እያጠናከረ መጨረሻ ላይ ሁሉም በአንድነት ጠንካራ ግድግዳን ይመሰርታሉ። እናም ይህ ወንድማማችነት በተለያዩ ሁኔታዎች ሊገለጽ ይችላል። ይህንን የሚያሳዩ